ሰላም እንዴት ናችሁ? ውድ የተወደዳችሁ ዩቲዩብ ቻናል ቤተሰቦቻችን ዛሬ ደግሞ ሳይኮሎጂ ቻፕተር 5 ላይ ቤዝድ ያደረጉ ምርጥ ጥያቄዎች ወደ እናንተ ይዘን መጥተናል። ከእናንተ የሚጠበቀው እነዚህን ጥያቄዎች መስራትና ራሳችሁን መፈተሽ ነው። 10 ጥያቄ ነው የምንሰራው፣ ብዙም የበዛ አይደለም። ራሳችሁን ከ10 ምን ያህል እንዳገኛችሁ መፈተሽ ነው። ቀጥታ ወደ ጥያቄዎቹ ምንም ደቂቃ ሳናባክን እንግባ። ጥያቄ ቁጥር 11 The definition of emotion include all of the following except dash የኢሞሽን ዲፊኒሽን ከተዘረዘሩት ውስጥ ይይዛል፣ አንዱን ግን አይዝም ነው የሚለን። ኤ ፊዚዮሎጂካል አሮዛል፣ ቢ ቢሄቨራል ኤክስፕሬሽን፣ ሲ ኮንሽስ ኤክስፒሪየንስ፣ ዲ አንኮንሽስ ዲዛይር። ሶ የትኛው ይመስላችኋል የኢሞሽን ዲፊኒሽን ላይ ያልተካተተው? ይሄ ያው ጀስት ከእናንተ የሚጠበቀው የኢሞሽንን ስሪ ኮምፖነንቶችን ካወቃችሁ ይህን ጥያቄ መመለስ ትችላላችሁ። ዋት አር ስሪ ኮምፖነንት ኦፍ the emotions, the physiological arousal, conscious experience or feeling, and behavioral expression. But unconscious desires are not listed as a component of emotion. So the answer will be D ማለት ነው። D is the correct answer. unconscious desire ወይንም ደግሞ ኢምናባዊ የሆነ ፍላጎቶቻችን ኢሞሽን ላይ አልተካተቱ ማለት ነው። ስለዚህ መልሱ ዲ ይሆናል ማለት ነው። 12ኛ the James Lange theory of emotion suggests that ዳሽ ጀምስ ላንግ ቲዮሪ ስለ ኢሞሽን ምንድን ነው የሚያስረዳው ነው የሚለን። ሶ ኤ ኢሞሽንስ ኤንድ ፊዚዮሎጂካል አሮዛልስ ኦኮር ሳይመልታኒየስሊ። ኢሞሽናል እና ፊዚዮሎጂካል አሮዛል በአንድ ላይ ኦኮር የሚያደርጉ ነገሮች ናቸው፣ ወይም አንድ ላይ የሚከሰቱ ነገሮች ናቸው። ቢ ፊዚዮሎጂካል አሮዛል ፕሪሲድስ ኤንድ ኮዝ ኢሞሽናል ኤክስፒሪየንስ። ፊዚዮሎጂካል አሮዛል መጀመሪያ የሚቀድም ሲሆን ከዛ በኋላ ኢሞሽናል ኤክስፒሪየንስ እንዲከሰት ያደርጋል። ሲ the brain interpret a situation then cause both physiological arousal and emotion። አይምሮ የሆነን ሲቹዌሽን ወይንም ደግሞ ሁኔታን ኢንተርፕሬት ያደርጋል፣ በራሱ መልኩ ይገልጽና ያንን ደግሞ ወደ ምን እንዲከሰት ያደርጋል? ፊዚዮሎጂካል አሮዛል እና ኢሞሽን እንዲከሰት ያደርጋል። ዲ ኢሞሽናል ሪዛልት ኦፍ አንኮንሽስ ዲዛይር። ስለዚህ የትኛው ይመስላችኋል? ሶ ከተዘረዘሩት ውስጥ በጀምስ ላንግ ቲዮሪ ኢሞሽንን የሚገልጽልን ምንድን ነው ነው? ሶ ጀምስ ላንግ ቲዮሪ ስቴትስ ዛት ኤ ፐርሰንስ ኮንሽስ ኤክስፒሪየንስ ኦፍ አን ኢሞሽን ሪዛልት ፍሮም ዜር አዌርነስ ኦፍ ስፔሲፊክ ፊዚዮሎጂካል ሪያክሽን ቱ አን አሮዚንግ ስቲሙለስ which means that physiological arousals precedes and cause the emotional experience ወይንም ደግሞ ከውስጣችን ያለው የፊዚዮሎጂካል ኖርማል ተፈጥሯዊ አሮዛሎች መጀመሪያ ይቀድማሉ፣ እነዛም ደግሞ ለስሜቶቻችን ዋና መሰረት ይሆናሉ ነው የሚለን ጀምስ ላንግ ቲዮሪ። ስለዚህ ከዛ ጋር ደግሞ ሜንሊ የሚሄደው ምርጫ ቢ ላይ ያለ ነው። ፊዚዮሎጂካል አሮዛል ፕሪሲድስ ኤንድ ኮዝ ዘ ኢሞሽናል ኤክስፒሪየንስ የሚለው መልስ ይሆናል ማለት ነው። ስለዚህ 12ኛ መልሱ ቢ ነው። 13ኛ አኮርዲንግ ቱ ካነን ባርድ ቲዮሪ ዌን ስቲሙለስ ኢዝ ፕሬዘንትድ ዳሽ። በካነን ባርድ ቲዮሪ አንጻር የሆነ ስቲሙለስ ወደ እኛ ሲቀርብልን ወይም ፕሬዘንት ሲደረግ ምን ይሆናል ነው የሚለን በካነን ባርድ ቲዮሪ። ኤ ዊ ፊል ኢሞሽንስ ኤንድ ሃቭ ፊዚዮሎጂካል ሪያክሽን አት ዘ ሴም ታይም። የሆነ ኢሞሽን ይሰማናል፣ እንደገና ደግሞ በተመሳሳይ ሰዓት ፊዚዮሎጂካል ሪያክሽን ይከሰታል። ቢ ዊ ሃቭ ፊዚዮሎጂካል ሪያክሽን ዊች ዘን ሊድ ቱ ዘ ኢሞሽን። እኛ ፊዚዮሎጂካል ሪያክሽኖች አሉ፣ እንደገና ደግሞ እነዚህ ለኢሞሽን ይመሩናል። ሲ ዊ ኢንተርፕሬት ዘ ሲቹዌሽን ዊች ዘን ሊድስ ቱ ቦዝ ኢሞሽን ኤንድ ፊዚዮሎጂካል ሪያክሽን። የሆነን ሲቹዌሽን እንተረጉማለን፣ ኢንተርፕሬት እናደርጋለን። ዘን ሊድስ ቱ ቦዝ ኢሞሽን ኤንድ ፊዚዮሎጂካል ሪያክሽን። ከዛ በኋላ ይሄ ደግሞ ወደ ስሜትና ፊዚዮሎጂካል ሪያክሽኖች ይለወጣል ማለት ነው። ዲ ዊ ኢንተርፕሬት ዘ ኢሞሽን አፍተር ዘ ፊዚዮሎጂካል ሪያክሽን። ኢሞሽኑን ኢንተርፕሬት የምናደርገው የምንተረጉመው ከፊዚዮሎጂካል ሪያክሽኑ በኋላ ነው ነው የሚለን። ሶ ዋት ዱ ዩ ቲንክ ኢዝ ዘ ኮሬክት አንሰር according to Cannon-Bard theory? So the Cannon-Bard theory says that the brain sends signal to the body and the brain cortex at the same time, leading to both the feeling and the physiological response occurring concurrently. So which means that
Cannon-Barred theory suggests that emotional and physiological arousals occurs simultaneously, which means that ፊዚዮሎጂካል እና ኢሞሽናል እነዚህ ውጤቶች ሳይመልታኒስሊ ነው የሚከሰቱት። ወይንም ደግሞ አይምሯችን የሆነ ሲግናል ወደ ሰውነታችን ይልካል። ከዛ በኋላ የብሬናችን ኮርቴክስ የሚባለው አካል ደግሞ በተመሳሳይ ሰዓት ለፊሊንግ እና ለፊዚዮሎጂካል ሪስፖንስ እንትን እንዲሰጥ ያደርጋል ማለት ነው። የሆነ ሪስፖንስ እንዲሰጥ ያደርጋል ነው የሚለን። ከዚህ ጋር ደግሞ በትክክል የሚሄደውን መፈለግ ነው። ስለዚህ ከዚህ ጋር ደግሞ በትክክል የሚሄደው ኤ ላይ ያለው ነው። ዊ ፊል ኢሞሽን ኤንድ ሃቭ ፊዚዮሎጂካል ሪያክሽን አት ዘ ሴም ታይም። የሆነ ኢሞሽን ይሰማናል፣ እንደገና ደግሞ ፊዚዮሎጂካል ሪያክሽን ይኖራል በተመሳሳይ ሰዓት አት ዘ ሴም ታይም የሚለው መልስ ይሆናል ማለት ነው። ስለዚህ ኤ መልሱ ነው። ዊ ፊል ኢሞሽን ኤንድ ሃቭ ፊዚዮሎጂካል ሪያክሽን አት ዘ ሴም ታይም የሚለው መልስ ይሆናል ማለት ነው። ስለዚህ ወደ 14ተኛ ከማለፋችን በፊት ቻናሉን ሰብስክራይብ እያደረጋችሁ፣ ምክንያቱም የእናንተ ሳፖርት እኛ ቀጣይ ቪዲዮ እንድንለቅ ያደርገናል ማለት ነው። 14ተኛ ዘ ስካቸር-ሲንገር ቱ ፋክተር ቲዮሪ ፕሮፖዝ ዛት ኢሞሽናል ኤክስፒሪየንስ ኢዝ ኤ ሪዛልት ኦፍ ዳሽ። ይሄ ስካቸር-ሲንገር ቱ ፋክተር ቲዮሪ የሚባለው ኢሞሽናል ኤክስፒሪየንስ የምን ውጤት ነው ብሎ ነው የሚያምነው ነው የሚለን። ኤ physiological arousals and cognitive level, B conscious thought and unconscious feeling, C stimulus and simultaneous emotional response, D the body's natural response to a stimulus። ስለዚህ የትኛው ይመስላችኋል? ሶ the ስካተር ሲንገር ቱ ፋክተር ቲዮሪ ምንድን ነው የሚለውን መጀመሪያ እናውራ። በስካተር ሲንገር ቱ ፋክተር ቲዮሪ አንጻር ምንድን ነው የሚለን? ኢሞሽናል ኤክስፒሪየንሶችን የምን ውጤት ነው? ኢዝ ሪዛልት ኦፍ ቱ ስቴፕ ሰልፍ ፐርሰፕሽን ፕሮሰስ። እነሱም ፊዚዮሎጂካል አሮዛል ፎሎድ ባይ ኮግኒቲቭ ሌቭል ነው ማለት ነው። ሶ the physiological arousal provide the intensity of the emotion and the cognitive level provide the kind of emotion. so ፊዚዮሎጂካል አሮዛል የሚሰጠን የኢሞሽኑን መጠን ነው፣ ኢንቴንሲቲውን ነው። ኤንድ ኮግኒቲቭ ሌቭል ደግሞ እንትን የሚያደርገን ምን አይነት ስሜት ነው የሚለውን ነው። ኮግኒቲቭ ሌቭላችን ምን አይነት ስሜት ነው የሚገለጸው የሚለውን፣ ፊዚዮሎጂካል አሮዛላችን ደግሞ የዛን የሚገለጸውን ስሜት መጠኑን ማለት ነው። ለምሳሌ በንዴት ብንወስደው ኮግኒቲቭ ሌቭል ንዴት ነው፣ ደስታ ነው ወይስ ሀዘን ነው ወይስ ምንድን ነው የሚለውን ይገልጽልናል ኮግኒቲቭ ሌቭል። ፊዚዮሎጂካል አሮዛል ሲሆንስ የዛ የአንዱ ከተመረጡት የአንዱን ኢሞሽን ማጉላት ነው። ለምሳሌ ንዴት ከሆነ ኤክስፕረስ የተደረገው ያ እንዲጎላ ነው ያደርገው ነው የሚለን ስካተር ሲንገር ቱ ፋክተር ቲዮሪ። ከዚህ ጋር በደንብ የሚሄደው ደግሞ ኤ ላይ ያለው ኮንሰፕት ነው። ፊዚዮሎጂካል አሮዛል እና ኮግኒቲቭ ሌቭል ሁለቱ ኢሞሽናል ኤክስፒሪየንሳችን ኢዝ ሪዛልት ኦፍ ዳሽ ነው። ፊዚዮሎጂካል አሮዛል እና ኮግኒቲቭ ሌብል ናቸው የሁለቱ ውጤት ነው። ፊዚዮሎጂካል አሮዛል ምንድን ነው የሚገልጸው? ኢንቴንሲቲ ነው። እሺ ኮግኒቲቭ ሌብልስ? ኮግኒቲቭ ሌብል ደግሞ ካይንድ ወይንም ደግሞ ታይፑን ነው የሚገልጽልን ማለት ነው። ስለዚህ 14ተኛ መልሱ ኤ ይሆናል ማለት ነው። 15ተኛ ዋት አር ዘ ቱ ኪ ኮምፖነንትስ ኦፍ ኢሞሽን አኮርዲንግ ቱ ስካተር ሲንገር ቱ ፋክተር ቲዮሪ። ሁለቱ የስካተር ሲንገር ቱ ፋክተር ቲዮሪ ሁለቱ የኢሞሽን ኮምፖነንቶች ምንና ምን ናቸው ነው የሚለን። ይሄኛው ትንሽ ያው ብዙም እንትን አይደለም፣ ኦልሬዲ ስላወራ ነው። ኮንሽስ ቶት ኤንድ ፊዚዮሎጂካል አሮዛል፣ ቢ ኮግኒቲቭ ሌቭል ኤንድ ቢሄቪራል ኤክስፕሬሽን፣ ሲ ፊዚዮሎጂካል አሮዛል ኤንድ ኮግኒቲቭ ሌቭል፣ ዲ ቢሄቪራል ኤክስፕሬሽን ኤንድ ፊዚዮሎጂካል አሮዛል። ስለዚህ የትኛው ይመስላችኋል? ሁለቱ ኮምፖነንቶች የስካተር ሲንገር ቱ ፋክተር ቲዮሪ ሁለቱ የኢሞሽን ኮምፖነንቶች ኦር the two key components of emotion according to ስካተር ሲንገር ቱ ፋክተር ቲዮሪ። ስለዚህ የትኛው ይመስላችኋል? so we have already talked about this on the previous question which is question number 14.
and the two components of the Scatter-Singer two-factor theory are the physiological arousal and a cognitive አሮዛል ማለት ነው። ስለዚህ ሲ ላይ ያለው በትክክል ይገልጽልናል ማለት ነው። እሺ 16ኛ which of the following is a component of emotion which of the following is a component of emotion ከተዘረዘሩት ውስጥ የኢሞሽን ኮምፖነንት የሆነው የትኛው ነው ነው የሚለን ኤ ሞቲቬሽን፣ ቢ ፊዚዮሎጂካል አሮዛል፣ ሲ ፍረስትሬሽን፣ ዲ ኮንፍሊክት። ስለዚህ ከተዘረዘሩት ውስጥ የትኛው ነው የኢሞሽን ኮምፖነንት የሆነው የትኛው ነው? ሶ is it motivation, is it physiological arousal, is it frustration or is it conflict? ስለዚህ ይሄ ያው ብዙም እንትን አይደለም። the components of emotion are listed as physiological arousal, the conscious experience or feeling and the behavioral expression. ፊዚዮሎጂካል አሮዛል አንዱ የእነዚህ ኮምፖነንት ነው። ስለዚህ ቢ ላይ ያለው በትክክል ይገልጽልናል ማለት ነው። ይሄ ከላይ ለማየት ሞክረናል። ኮንሽስ ኤክስፒሪየንስ ያልሆነው ኤክሰፕት ብሎ ያየነው ነው ይሄ። ስለዚህ ምንም አሻሚም አይደለም፣ ፊዚዮሎጂካል አሮዛል ነው። ስለዚህ 16ኛ ቢ ነው። 17ኛ አኮርዲንግ ቱ ዘ ኮንቴንት ዋት አር ዘ ስሪ ኪ ኮምፖነንትስ ኦፍ ኢሞሽን ከተዘረዘሩት ኮንቴንቶች ውስጥ የሶስቱ የኢሞሽን ኮምፖነንቶች ምን ምንድን ናቸው ነው። ያው ይሄ አሁንም ስቲል ቀላል ነው። ኮንሽስ ቶት፣ ፊዚዮሎጂካል አሮዛል ኤንድ ቢሄቪራል ኤክስፕሬሽን፣ ኮግኒቲቭ ሌቭል፣ ኮንሽስ ቶት ኤንድ ቢሄቪራል ኤክስፕሬሽን፣ ፊዚዮሎጂካል አሮዛል፣ ኮንሽስ ኤክስፒሪየንስ ኤንድ ቢሄቪራል ኤክስፕሬሽን፣ ሞቲቭ ፊሊንግ ኤንድ አክሽን። ስለዚህ የትኛው ይመስላችኋል ከተዘረዘሩት ውስጥ የኢሞሽን ኮምፖነንቶች? ስለዚህ የኢሞሽን ኮምፖነንቶች ከላይ ለማየት ሞክረናል። ፊዚዮሎጂካል አሮዛል፣ ኮንሽስ ኤክስፒሪየንስ ኤንድ ቢሄቪራል ኤክስፕሬሽን ናቸው። ሶ አንሰር ዊል ቢ ሲ ማለት ነው። 18ኛ 3 ጥያቄ ብቻ ነው የቀረን። እኛን ሳፖርት ለማድረግ የምትፈልጉ ከሆነ ቪዲዮውን ላይክ አድርጉ፣ በዛ በኋላ ሰብስክራይብ አድርጉ። ብዙ ጊዜ የምንለቃቸው ቪዲዮዎች የሚደርሳችሁ። አሁን 18ኛ ነው እንስራ። the feeling of fear can be explained by which theory of emotion? ከተዘረዘሩት ውስጥ ፊር የሚባለው በየትኛው ነው? can be explained by which theory of emotion? የትኛው የኢሞሽን ቲዮሪ ነው ፊር ኤክስፕሬስድ መደረግ የሚችለው? ኤ ጀምስ ላንግ ቲዮሪ where the physiological arousal of a pounding heart leads to the feeling of fear. ስለዚህ ጀምስ ላንግ ቲዮሪ የሚለው የህርት መምታት ለፍርሃት እንዲከሰት ያደርጋል። ቢ ካናን ባርድ ቲዮሪ ዌር the physiological arousal and fear are experienced simultaneously. ፊዚዮሎጂካል አሮዛሎችም ይሄ ህርት ቢቱ የሰውነት ፊዚዮሎጂካል አሮዛል ሲባል በቀላሉ የሰውነታችን እንቅስቃሴዎች ነው። ስለዚህ በካናን ባርድ ቲዮሪ ፊዚዮሎጂካል አሮዛል እና ፊር የፍራቸው እኩል ነው ሀፕን የሚያደርጉት ነው የሚለን። ሲ ስካተር ሲንገር ቱ ፋክተር ቲዮሪ ዌር ፊዚዮሎጂካል አሮዛል ኢስ ሌብልድ አስ ፊር። ስለዚህ በስካተር ሲንገር ቱ ፋክተር ቲዮሪ ፊዚዮሎጂካል አሮዛሎች ደግሞ ኤክስፕረስድ የሚሆኑት ፊር ተብለው ነው የሚለን። ስለዚህ ያ ነው እንደዛ ነው የሚለን። እሺ ዲ ደግሞ ኦል ኦፍ ዘ አባቭ አር ቫሊድ ኤክስፕላኔሽን አኮርዲንግ ቱ ዲፍረንት ቲዮሪስ ነው የሚለን። ሶ which one do you think is the correct or can be explained by which theory? ፊርን ኤክስፕሌን ማድረግ የሚችለው የትኛው ነው? ስለዚህ ከተዘረዘሩት ውስጥ ፊርን ሁሉም በየራሳቸው መልኩ ኤክስፕሌን አድርገዋል ማለት ነው። each of these theories provided a different explanation for the relationship between physiological arousal and the emotional experience of a fear. The James Lange theory suggests that physiological responses cause the fear, and the Cannon-Bard theory suggests that they happen at the same time, and the Scatter-Singer theory suggests that the physiological response is given a cognitive level of fear. ስለዚህ ሁሉም የየራሳቸው ኤክስፒሪየንስ ወይም የራሳቸው ኤክስፕላኔሽን ለፊር ሰጥተዋል ማለት ነው። ስለዚህ ሁሉም መልስ መሆን ይችላል። ስለዚህ the correct answer will be D. all of the above are valid explanation according to different theories. እሺ 19ኛ which of the following is an example of avoided conflict? ከተዘረዘሩት ውስጥ የትኛው ነው avoided
አቮይዳንስ ኮንፍሊክት ምሳሌ የሆኑ ነው የሚለን። ኤ ቹዚንግ ቢትዊን ቱ አትራክቲቭ ጆብ ኦፈርስ። ቢ ቹዚንግ ቢትዊን ስተዲንግ ፎር አን ኤግዛም ኤንድ ክሊኒንግ ዩር ሩም ዌን ዩ ዲስላይክ ቦዝ። ሲ ቢንግ አትራክትድ ቱ ኤ ፐርሰን በት ኦልሶ ፋይንዲንግ ዘም አቨርሲቭ። ዲ ሃቪንግ ኤ ሞቲቭ ቱ ኢት በት ኦልሶ ኤ ሞቲቭ ቱ ስቴይ ፊት። ስለዚህ የትኛው ይመስላችኋል? አቮይዳንስ የሚባለውን ኮንፍሊክት ምሳሌ ያስቀምጠው የትኛው ነው ነው? አቮይዳንስ ኮንፍሊክት ኢዝ ሲቹዌሽን ዌር አን ኢንዲቪዥዋል መስት ቹዝ ቢትዊን ቱ አንዲዛይረብል ጎልስ ቦዝ ኦፍ ጎልስ አር አንዲዛይረብል፣ ወይም ደግሞ ሁለቱም ጎሎች የማይፈለጉ ናቸው። ከነዛ ውስጥ ግን ትንሽ የባሰውን እንደመምረጥ ነው። ሁለት ከባሰ ውስጥ ትንሽ የባሰውን እንደመምረጥ ነው በቀላሉ። ሶ ለኤግዛም ማጥናት እና ክፍላችሁን ማጽዳት ሁለቱም የማይፈለጉ ሁኔታዎች ናቸው። ማለት በቃ ማጥናትም የሆነ የራሱ የማይሰጠው ደስ የማይል ነገር አለ ለአብዛኛው ሰው። ሩምን ማጽዳት እንደዛው። ስለዚህ ከሁለት የማይፈለጉ ሲቹዌሽኖች ውስጥ እንዲመረጥ ያደረገው ደግሞ የትኛው ምርጫ ነው ቢባል ቢ ላይ ያለው ነው። ምክንያቱም ፎር አን ኤግዛም ስተዲንግ ፎር አን ኤግዛም ኤንድ ክሊኒንግ ዩር ሩም ዌን ዩ ዲስላይክ ቦዝ፣ ሁለቱንም ሳትወዱ ስትቀሩ ያው ሁለቱንም ማይወድ ሰው ለምሳሌ ከሁለት አንዱ ሊወድ ሰው ስለሚችል ያው ለዛ ነው ዩ ዲስላይክ ቦዝ ብሎ ያስቀምጠው። ይሄን ባያስቀምጥ አሻሚ ይሆናል። ሶ ኤ ላይ ያለው ምንድን ነው? ከሁለት አትራክቲቭ ጆቦች መካከል ስትመርጡ ነው በጣም አሪፉን ስትመርጡ። ከሁለት አሪፎች በጣም አሪፎች፣ ይሄ አይደለም አፕሮች ነው ይሄ። ሶ ቢ ላይ ያለው በትክክል ይገልጻል። ሲ ላይ ያለው ቢንግ አትራክትድ ቱ ኤ ፐርሰን በት ኦልሶ ፋይንዲንግ ዘም አቨርሲቭ፣ ይህም አይሆንም። ዲ ሃቪንግ ኤ ሞቲቭ ቱ ኢት በት ኦልሶ ኤ ሞቲቭ ቱ ስቴይ ፊት፣ ይህም አይሆንም። ስለዚህ ከሁለት ከማይፈለጉ ኦር አንዲዛይረብል ጎሎች መካከል ስንመርጥ አቮይዳንስ ኮንፍሊክት ይባላል። ያንን ደግሞ በአሪፍ ሁኔታ ያብራራልን ቢ ላይ ያለው ነው ማለት ነው። ስለዚህ ቢ ላይ ያለው በትክክል መልስ ይሆናል ማለት ነው። 20 ዋት ኢዝ ዘ ሜን አይዲያ ቢሃይንድ ድራይቭ ሪዳክሽን ቲዮሪ ኦፍ ሞቲቬሽን። ከድራይቭ ሪዳክሽን ሞቲቬሽን በስተጀርባ ያለው ዋና አይዲያ ምንድን ነው? ስለ ሞቲቬሽን ይሄ ድራይቭ ሪዳክሽን ቲዮሪ። ኤ ዊ ሞቲቬትድ ቱ ፉልፊል አወር ፖቴንሻል፣ የራሳችንን አቅም ለማሟላት ነው ሞቲቬትድ የምንሆነው ወይም የምንነቃቀው። ቢ ዊ አር ሞቲቬትድ ባይ አወር ኮግኒቲቭ ኢንተርፕሪቴሽን ኦፍ ሲቹዌሽን፣ የሆነ ሲቹዌሽን አይምሯችን ላይ በምንረዳበት መልኩ ነው ሞቲቬትድ የምንሆነው ወይም የምንነቃቀው። ሲ ዊ አር ሞቲቬትድ ቱ ሜንቴን ሆሚዮስታሲስ ኤንድ ሪዲዩስ ኢንተርናል ቴንሽን። ስለዚህ ዊ አር ሞቲቬትድ ቱ ሜንቴን ሆሚዮስታሲስ ኤንድ ሪዲዩስ ኢንተርናል ቴንሽን፣ የምንነቃቃው የሰውነታችንን ይሄ ሆሚዮስታሲስ ለመጠበቅ እና ውስጥ ላይ ያለውን ቴንሽን ወይንም ደግሞ ውስጥ ላይ ያለው የሚፈጠረውን ጭንቀት ለመቀነስ ነው። ዲ ዊ አር ሞቲቬትድ ባይ ኤክስተርናል ሪዋርድ ኤንድ ፓኒሽመንት፣ ውጫዊ መሆኑ ሽልማቶች እና ቅጣቶች ነው ሞቲቬትድ የምንሆነው ወይንም ደግሞ የምንነቃቃው ነው የሚለው። ሶ which one do you think describe the drive reduction theory in a best way? So the drive reduction theory of motivation suggests that a need like hunger and thirst, የጥማትና ረሃብ ምን ይፈጥራሉ? የሆነ ያልተፈለገ አሮዛል ይፈጥራሉ። create an unpleasant state of arousal or a drive that motivate the organism to reduce the drive by engaging in a behavior that satisfy the need and restore homeostasis። የሰውነቱን የሆነ ሆሚዮስታሲስ ለመጠበቅ ለምሳሌ የሆነ ሰው ቢራብ፣ የሆነ በረሃ ላይ ቢራብ ሰውነቱ በቃ ቀስ በቀስ እየደከመው ኖርማል እንቅስቃሴዎችን መራመድ ምናምን ማድረግ እያቃተው ቢመጣ ያንን የሰውነቱን ኖርማል ሆሚዮስታሲስ ለመጠበቅ ሲል የውስጡን ኒዱን ለማሟላት ሲል ሞቲቬትድ ይሆናል ነው የሚለው ድራይቭ ሪዳክሽን ቲዮሪ። ሶ በዛ መልኩ ደግሞ የተጠቀሰው የትኛው ነው የሚለውን እንመለከት። ይሄ ዊ አር ሞቲቬትድ ቱ ፉልፊል አወር ፖቴንሻል፣ የሆነ አቅማችንን ለማሟላት በቃ ቁጭ ብለን እያለ ምንም ችግር ሳይፈጠር የሆነ አቅም ግን እንዳለን ስናስብ ያንን ለማሟላት የምናደርገው ነገር ነው ይለናል። ቢ ዊ አር ሞቲቬትድ ቱ አወር ኮግኒቲቭ ኢንተርፕሪቴሽን ኦፍ ሲቹዌሽን፣
ሞቲቬትድ የምንሆነው በምናችን ላይ ነው። we are motivated by our cognitive interpretation of a situation የሆነ በአይምሯችን የሆነ ሲቹዌሽን ወይም ሁኔታ የምንተረጉምበት ወይ ነው። ሲ we are motivated to maintain homeostasis and reduce internal tension ከውስጣችን የሚፈጠረውን የሆነ የተዛባውን እንትን ላይ ለማምጣት አቨሬጅ ላይ ለማምጣት እና ቴንሽንን ለመቀነስ ነው። ዲ we are motivated by external reward and punishment ስለዚህ የትኛው ይመስላችኋል? ያው the correct answer will be C ማለት ነው። ያው ድራይቭ ሪዳክሽን ቲዮሪ ምን ይላል የሚለውን ካወቃችሁ ይህን ጥያቄ መመለስ ትችላላችሁ። ሶ ቪዲዮዎቻችንን በዚህ ጨርሰናል። በየቀኑ የምንለቃቸው ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ያለ ማበረታታት ደግሞ ቪዲዮን ላይክ አድርጉ። ከ10 ጥያቄ ምን ያህል እንዳገኛችሁ ኮመንት ላይ ያሳውቁ። ጥያቄዎች ካሉ ኮመንት ላይ ጠይቁና እርስ በርስ መመላለስ ይቻላል፣ እንመልሳለን ማለት ነው። እስከ ቀጣይ ቪዲዮ ድረስ ቸር ሰንብቱ ማለት ነው።